በጣም የሚገርማችሁ ነገር ሁለት ነገር ልንገራችሁ። አንደኛ ሴት ልጅ ለሴት ልጅ ትጨክናለች፣ በጣም ጨካኝ ናት። ሁለተኛ ነገር ደግሞ ውስጥ የበቀል መንፈስ አለ ያለው እሷ ውስጥ ሄዶ ነው ተበቀላት ያስባላት። የራሷም ደግሞ ጥላቻ አለ አይደለም የተጣሉበት ጉዳይ፣ እሷም ጋር ያለው መንፈስ ደግሞ ያን ይፈልገዋል። ሁለቱ እንዲለያዩ ይፈልጋል። እና ይሄ ሁለቱ ነገር በጣም ወሳኝ ነገር ነው። እንዴት ከሰዎች ጋር የሆነ ጉዳይ ለመፈጸም ስትሄዱ እናንተ የምትፈልጉትን ሐሳብ ሰዎቹ ላይ ታገኙታላችሁ። እንዴት እንደሚያሳካዩት ለክፋት ሲሆን ነው። ለደግነት ሲሆን ግን የሰዎቹ የቡዳ መንፈስ አይ ይሄ ነገር ቢቀርብ ይሻላል ያስብላችኋል። በቃ ሰዎቹ እናንተን እንዲያልፍላችሁ እንዳይፈልጉ ያደርጋል። ደግ ነገር ሲሆን ጥሩ ነገር ሲሆን እኮ ነው። መጥፎ ነገር ሲሆን ግን አድርገው ሞክረው እባክህ ምናምን ይላል። በቃ እና አቡነ ሺኖዳ የጻፉት የዲያብሎስ ውጊያዎች ብሎ የጻፉት መጽሐፍ ላይ ቁልጭ ብሎ ተቀምጧል። ይሄ በጣም በህይወት የሚገርመኝ መጽሐፍ ይሄ መጽሐፍ ነው። ምን አለበት መላከ መንክራት መምህር ግርማ ወንድሙ ሳላቃቸው በፊት ይሄ መጽሐፍ ባወቅኩት ነው ያልኩት፣ በደንብ ባነበብኩት። ምክንያቱም ቀድሜ አውቄው ቢሆን ኖሮ የዛን ያክል ዲያብሎስ ጥልቅ ድረስ እንደሚፈትን ነው። በነገራችን ላይ ከስንክሳሩም ከድርሳኑም ላይ ከገድሉም ላይ ብዙ ማቃቸው ታሪኮች ቢኖሩም